እና ምን ይላል? ተነስ ለምን እንደምነሳ ተነስ ቁጭ ዳትሳይ ሰው ይሄው ስነ ስርዓት ያዝና በስተክክል አወራኝ። ታቁናላችሁ አታቁንም እኮ ምንድነው እኮ በቃ ሄድልና ታዲያ እናቴ አባቴ በራኩልኝ ድረሱልኝ ምናምን ነው የሚለው። ስለዚህ ሁሉንም ነገር ያንተ ሴራ ነው ማለት ነው? አዎ በኔ ተማሪው ልጅ ለምን እንደዚህ ታደርገዋለህ? ማን ነው ወደ ሺሻ ቤት ይዞት ሄደው? አንተ ነህ ወይስ እሱ ነው አንተን ይዞ ሄደው? ከዛን ደግሞ 3 ደቂቃ አልቋል ወጣለን። ለምን ወጣለን? በቃ ወጣለና ቤታችን አይደል እንዴ? እሺ ተነሱታ መታወቂያ የለንም። እኔም መንካት አትችልም። ቆይ ሰማኸኝ? አንተም እኛን መጠየቃችን በቃ እንደዛ እኮ 3 ደቂቃ ነው ያለን። 3 ደቂቃ አልቋል። እኔም መንካት አሁን አትችልም። አይ አባ ተሳስቷል። ሌላ ቦታ ፈልግ። አይ ቆይ እስቲ ቆይ አትዝጋው። ቆይ እስቲ ምንድነው? እኛ ከዚህ በኋላ ምንም ልንሰማ አንችልም። በቃ ወጣለን ከቤታችን። ቆይ ይችላል ግን ከኛ ምንድነው ፍልክ? በግድ እንድትሰማኝ ያደርጋለሁ። እኛም ደግሞ በግድ እንደዛ ከሆነ ከቤታችን ስነ ስርዓት ያዝ። ስለ ሳይንስ አለ። ስነ ስርዓት ያዝ። ይኸውልህ ቁጭ በል። ኧረ ወጣን። ስለ ሳይንስ አለ እያወራሁ ያለሁት እንዴ ሰማኝ። አይና ቦርሴ ተነስ እያልኩህ ነው። ተነስ ወጣ። ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንዴት ናችሁ? እኔ ልዑል ነኝ። ዛሬም እንግዲህ በአንድ አዲስ ነገር ተመልሼ መጥቻለሁ። እንደተለመደው በየቀኑ ብዙ ነገሮችን እንሰማለን፣ ብዙ ስራዎችን እንሰራለን። ዛሬ ደግሞ አጠገብ የምታዩት እህታችን የጠቆመችኝ ጥቆማለ እንግዲህ ለእናንተም እንደ መግቢያ ያክል ለማሳወቅ ከቤቴ ጀርባ ያልተለመደ ነገር ሰምቻለሁ። ራሳቸውን አግተው ወጣቶች ናቸው ራሳቸውን አግተው ይመስለኛል ገንዘብ ላኩልን ካላካችሁልን እንገላቸዋለን ምናምን እያሉ እርስ በርስ ሲሞጋገሱ ሲመካከሩ ብዙ ነገሮችን ሰምቻለሁና ያንን ነው ላንተ መናገር የፈለኩ ብላ ነው እንግዲህ እህታችን ጥቆማውን የሰጠችኝ ማለት ነው። ዋናውንና ትክክለኛውን የሰማችውን ነገር ሁሉ ከእህታችን ከሷ አንደበት የምንሰማው ይሆናል። እናንተ ግን ይሄንን ቪዲዮ ብዙ ሰዎች እንዲያስተምር ለብዙ ሰዎች ጥንቃቄ እንዲሆን ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰዎች አዳርሱ። የልዑል ሚዲያ ቤተሰብ ያልሆናችሁም ቤተሰቦች ካላችሁ ሳብስክራይብ የምትለዋን በመጫን የኛ ፋሚሊ ሁኑ እላለሁ። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ሰላም ይኔት ሰላም ነው። እንዴት ነሽ? እንዴት ነህ? እግዚአብሔር ይመስገን። ያው ከረጅም ጊዜ በኋላ ነው የመጣሁት። ምክንያቱም ብዙ ስራዎችን ብንሰራም በየወረፋው ነው የምንሰራና ዛሬ ደግሞ ያው አስቸኳይ አንገብጋቢም ቢሆን ብዙ አልቆየሁም ወደ አንቺ መጥቻለሁ። እስኪ ቅድሚያ ከስምሽን እናሳ ስምሽን አስተዋውቂልኝና የገጠመሽን የሰማሽውን ነገር ለአድማጭ ተመልካች እስኪ ከስምሽን እናሳ። ቤዛ እባላለሁ። እሺ እህቴ ቤዛ ምንድነው የገጠመሽ ነገር? እኔ እዚሁ ሰፈር ነዋሪ ነኝ እና ከቤቴ ጀርባ ሌላ ቤት የለም። አንድ ቤት አለና ማታ ማታ ይደባደቡና ስልክ ይደዋወላሉ። ከዛ ላኩልን ታግተን ነው ምናምን ይላሉ። ግን እነሱ ግን የታገቱ አይመስለኝም። ቤተሰብ ነው የሚደውላቸው። ከዛ ብር ላኩልን ይላሉ። ማታ ማታ ነው የሚመጡ፣ ቀን አንዳንዴ ይመጣሉ። ግን ሁሌም ይደባደቡና እርስ በርሳቸው ይደባደቡና ታግተን ራሳቸው ታግተው ይመስለኛል። ራሳቸው አግተውት ይመስለኛል እንጂ ታግተው አይደለም። ቤተሰብን ማስጨነቅ ይመስለኛልና እኔም በቤተሰቦቼ ዘንድ እንደዚህ አይነት ነገር ቢፈጠር ለምን ዝም እላለሁ ብዬ ነው ወደ አንተ የመጣሁት። የሌላውን ሰው ጉዳይ እንደራስሽ አይተሽ ማለት ነው። ኦኬ። በቀኝም በግራም ጎረቤትም አለ ማለት ከጎረቤት ጋር ሳልተነጋገራችሁም ወይስ እየሆነ ያለው ነገር ምንድነው የሚመስልሽ አንቺ? አይ ሁሉም ዝም ብሏል። ግን እኔ በራሴ ደግሞ ለምን ዝም እላለሁ? ልችልም አልቻልኩም። ምክንያቱም የኔ ቤተሰቦች ነገ ምን እንደሚሆኑ አላውቅም። ትክክል ነሽ። ለምን በኔ ቤተሰብ ቢደርስስ? እነዚህ ልጆች ያጭበረበሩ ከሆነ ለምን ቤተሰብ ይጎዳል? ለምን ነው ወደ አንተ የመጣው? ያልሆነ ሀሳብና ጭንቀት ውስጥ ለምን ይገባል? ለዛ ብዬ ነውና ሌሎቹም ያው እንደኔ ይሰማሉ መሰለኝ። ያው ወደ አንተ እናንተ አልተነጋገራችሁም? እርስ በርስ አይ አልተነጋገርንም። ይጣላሉ ግን ምን ነው በመባል አንድ ብቻ ነው እኮ ተከራያሉ ከጀርባዬ። እኔ ወደፊት ነኝ ያለው ከጀርባዬ እነሱ ብቻ ናቸው ያሉ። ግን ለምን እንደዚህ ይሆናል ብዬ ነው። በእርግጠኝነት ግን እርስ በርሳቸው ናቸው እንጂ አልታገቱም። ራሳቸውን ታግተው ነው። ብዙ ጊዜ ቀን ቤት ውስጥ አይውሉም ብለሽኛል። አንዳንዴ ነው። በአይን አይተሻቸው ታውቂያለሽ? እነሱ አይ አላውቅም።
ድምጻቸው ነው እንጂ የምሰማው ባይን የለም። ከጀርባ ናቸው ቤታቸው እኮ። በስልክ ሲያወሩ ምንድን ነው የሚባባሉት? እስኪ ንገሪኝ። ብር ላኩልን፣ አገቱን ይላሉ፣ ይጮኻሉ አውቀው። ግን እርስ በርሳቸው ናቸው። እና ያው ለምን ያንተ ሚዲያ ደግሞ ስከታተል ትምህርት አዘል ነው የሚጠቅም ነውና ለዛ ይሄ ነገር ደግሞ ባጭሩ እንዲቋረጥ ቤተሰብ ለምን ይጨነቃል በሚል ነው ወደ አንተ የመጣሁት። ስለዚህ እርስ በርስ ነው ማለት ነው እነዚህ ሰዎች? እርስ በርስ ነው ይመስለኛል። እኔ ስልህ ባይኔ አላየኋቸውም። በርግጥ የድሜ ክልላቸው ስትገምቻቸው ወጣቶች ናቸው ወይስ ሰዎች? ድምጻቸው ወጣት ነው፣ ትልቅ አይደለም። እና ይሄ ነገር ቢቆምስ ለምን እንደዚህ ይደረጋል በሚል ነው ለኔ ጥቆማው ለምን ፈለግሽ? ወደ ህግስ ለምን አልሄድሽም? የኔት ማለት አሁን አይንሽ ካላየ ምን አለ? ትክክል ነሽ። እና በስም አጥፊ ለምን አለላ አይኔ ያላየው ነገር ለመናገር ይከብዳል። እናንተም ደግሞ እንደዚህ የጠቆምኳችሁ ሂዳችሁ እንድታው እንደኔ እንድታው በሚል ነው እንጂ እኔ ከህግ ደረጃ ብደርስ እኮ ለራሴ ነው ወንጀል ውስጥ ከተትኩ ማለት ነው። ትክክል ነሽ። እንድታወቅም አትፈልጊም? አይ ያው እኛ ብዙ ጊዜ ስራዎችን የምንሰራው በሚስጥር ነው። በዋነኝነት የማንንም ሚስጥር አሳልፈን ለማንም አንሰጥም። እንደዚህ አይነት ነገር ትንሽ ከተማው ላይ በስቷል እኮ። ለዛም ብዬ ነው እንጂ እኔ እንደማናቸውም ግለሰብ ዝም ማለት እችላለሁ። ግን እናንተ ደግሞ በሚስጥር እንድትይዙት ነው። ሄዳችሁ ደግሞ እንደኔ ማየት የምትችሉ ማጣራት እንድታው ቤተሰብ ለምን ይጨነቃል? እኔ አሁን እነሱ ላወሩት እኔ ተጨንቄያለሁ። ያኔ እኔ ተጨነኩት ያክል ቤተሰብ ቢጨነቅ ምን ያክል ይጨነቃል ብዬ ነው የማስበው። እኔ እንደሰማሁት ቀን ብዙ ጊዜ አይመጡም። አንድ አልፎ ነው የሚመጡና ማታ ነው የሚመጡ። የት እንደሚውሉ አላውቅም። ግን ማታ ዴይሊ በእኔም ታይታችሁ አታውቁም? አናውቅም። ከጀርባ ናቸው። ግን ደግሞ ወይ ተጫጭሆ ወይ ምን ብለው ገንዘቡን ላኩ። እናቴ አባቴ ብር ላኩልኝ ድረሱልኝ ምናምን ነው የሚለው እና ሊገሉኝ ነው ምናምን ይላሉ። አንደኛው እንደዛ እያለ ወይ ደግሞ አንደኛውም ደግሞ ያስለፈልፈዋል። አውቆ ያስለፈልፈዋል። የምለፈልፈው ሴትም ወንድም ናቸው የሚለፈልፉት። እናቴ በዋነኝነት የሴት ልጅም ድምጽ ሰምቻለሁ ብለሽኛልና ምንድነው የሰማሽው? የዛች የሴቷ ድምጽስ ምንድነው የሚባለው? አብራይት ራሷን ያገተች ናት ወይስ ምንድናት? አይ ሴቷ ያልኩህ ማለት ነው ትደውላችኋለች ቀን ላይ ምን ልስራ ምግብ ምናምን ትላለች። እዚህ መጣ እቤት ከጀርባ ሲሰማት ምን ልስራላችሁ ብላ ትጠይቃቸዋለች። ምግብ አብሳይ ናት ማለት ነው? አላውቅም፣ እሱን አላውቅም። ምግብ አብሳይ ትሆን ምን ትሆን ብቻ ምን ልስራላችሁ ትላቸዋለች። ምን አይነት ልስራ ምናምን ትላለች። ከዛ ማታ ያው እኔ እንግዲህ አይኔ አያይም ድምጻቸውን ነው እንጂ የምሰማ አይኔ አያይም። በርግጥ ለምን አይኔ ያላየውን ነገር ብዙ ጊዜ እንትን እርግጠኛ ሆነ ለማውራት ይከብዳል። የሚናገሩትን ድምጽ ነው እንጂ የሚናገሩትን ነገር ነው እንጂ የምሰማ በአይኔ አላየዋቸውም። ስለዚህ ምግብ አብሳያቸው ትመስልሻለች? ምግብ አብሳይ ነው የምትመስለኝ። በጣም ጥሩ። ያው አብረው ነው የሚኖሩ ብዬ ነው ምን ያክል ጊዜ ሆነ አሁን ይሄስ አንድ ወር ይሆናል? አንድ ወር ይሆናቸዋል። አንድ ወር ሙሉ ራሳቸው? አንድ ወር ሙሉ ይሆናል። ከዛ እንደዛ ብሎ ደግሞ ይሳሳቃሉ። ቤተሰቦቻቸውን አውርተው ከደወሉ ስልክ ከዘጉ በኋላ ከዛ በኋላ ይስቃሉ፣ ይጫወታሉ፣ ሙዚቃ ምናምን ይሰማሉ ሁሉ እና እርግጠኛ ነኝ ታግተው አይደለም ብዬ ለዛ ነው በእርግጠኝነት ያልኩኝ እንጂ ራሳቸውን አግተውት ነው ብዬ ራሴን ጥርጣሬ ውስጥ የገባሁኝ። ደውለው ታግተን ነው ይላሉ። እንትን ሲሉ ደግሞ ስልክ ሲያወሩ ሲቀሩ ደግሞ ሰላማዊ ወሬ ነው የሚያወሩት፣ ሌላ ወሬ ሲያወሩ። ስለዚህ እሺ ቆይ አሁን ያንቺ ባለቤትስ ይሄንን ጉዳይ አልሰማም ነው ወይስ ምንድነው? ኧረ ይሰማል እንጂ ባለቤትሽ ይሄንን ይሰማል። ታዲያ ሄዶ እንኳን ለማጣራት ምንድነው ገደበው? ታዲያ ስራ ነው እሱ የሚለው። ጠዋት ወጥቶ ማታ ነው የሚገባው። ያው ማታ ስለሚሰማ ነው እንጂ ይሄንን ነገር ወደ ሚዲያ ስታመጪውስ ልውሰድ እስቲ አበረታታሽ ወይስ አርፈሽ ተቀመጫለሽ? አይ አላለኝም። ጠይቂ ነው ያለኝ። ያው እሱም ጊዜ ስላጣ ነው እንጂ እንደዚህ አይነት ነገር ለምን ዝም ይባላል? ጠይቂ ነው ያለኝ። በጣም ጥሩ። እስቲ እንደው በመጨረሻ ላንተ ለስራ ይጠቅማል የተለየ የሰማሁት ነገር ይሄንን ጉዳይ ለማጣራት ብለሽ የምትነግሪ ነገር ካለ እሱንም ልስማ። ምክንያቱም ይሄ በዋነኝነት ጊዜ የሚሰጠው ጉዳይ አይደለም። ዛሬ ሆኖ እልባት መስጠት ያለብን ጉዳይ ነው እኮ።
እኔም እኮ ለዛ ነው የመጣሁት። ይሄ ነገር እኔ እንዳወራው ብቻ አይደለም ማየት ያለብህ። እኔ ስላወራውህ እኔ ማመን የለብህም። መተህ በቤቱ በዛ በጀርባው ይሰማል አረጋግጠህ ለምን አታይም? በጣም ጥሩ እና ይሄ ነገር ቢቋጭ በተሮ በጣም ጥሩ። ከዛ እውነት ለመናገር ዛሬ የሚመጡም ከሆነ ይመጣል። ከዛ ላይ አልፈም ቀን እርግጠኛ አይደለሁም። አልፎ ነው የሚመጡ። ማታ ግን ያው ውለው ማታ ነው የሚገቡበት ማታ ስለሆነ ሁሌም ነው። ስለዚህ ቀንም አንዳንዴ ይመጡና ገደለኝ ድረሱልኝ ምናምን ይላሉ። እንዴ ይጮሃሉ በቃ አውቀው። በጣም ከባድ ነው እንግዲህ ያው ይሄ ነገር ከሌላም ነገር እንዳይደርስ የሌላ ወገንም እንድንደርስላቸው በእነሱ ትምህርት እንዲሆን ማስተላለፈው ነገር ይሄ ነው። ለሌሎች ሰዎች ሌሎች ወጣቶችም እንደ ቤተሰብ እንዳስጨንቁ ትምህርት ይሆናል ብዬ ነው እንደዚህ በጣም ትክክል ነሽ። የሰጠሽው ጥቆማ በጣም ገንቢና በጣም ትልቅ ጥቆማ ነው። ምክንያቱም እንደዚህ አይነት ነገር ሀገራችን ውስጥ ተበራክቷል። በየቦታው በየክፍለ ሀገሩ እዚህ ከተማ ላይ ሁሉ ሳይቀር ታግተናል እያሉ ራሳቸውን አግተው ቤተሰቦቻቸውን የሚያስጨንቁ ብዙ ወጣቶች ብዙ ልጆች አይተናል፣ ሰምተናል። እዚህ እንደዚህ አይነት ኬዝ ከዚህ በፊትስ እውነት ለመናገር ገጥሞኝ የሚያውቅም አይመስለኝም። ግን እንግዲህ ያው እውነታውን ሚዲያ ላይ እኮ ያው ብዙም እና ይሰማል። ትክክል ነሽ። ሚዲያ ላይ እናያለን። ያው እኔ በምሰራው ስራ እስከዛሬ አጋጥሞኝ አያውቅም ለማለት ያክል ነው እንጂ ብዙ ነገሮችን አይቻለሁ፣ ሰምቻለሁ። እና እስኪ ይሄንን ነገር ደግሞ እኔም በራሴ መንገድ አጣርቼ ለአድማጭ ለተመልካቾቼ ማቀርብ ይሆናል። እህቴ ቤዛዊት ግን ለሰጠሽኝ ጥቆማ እጅግ አድርጌ በእኔና በፕሮግራሜ ስም አመሰግንሻለሁ። እንግዲህ ያው ውድ ተመልካቾቼ እንደሰማችሁት ነው ነገሩ። አጣርተን ደግሞ ለእናንተ እያንዳንዱን ነገር አብረን የምናይ ይሆናል። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። እንግዲህ ውድ ተመልካቾቼ ያው የሰማነው ነገር ትንሽ አንገብጋቢ ስለሆነ ወይ ደግሞ አስቸኳይ ስለሆነ ጊዜ መስጠት አልቻልኩም ነበረ። አጋጣሚ ሆኖ እንግዲህ እንደ ድልም ሆኖ ልጆቹ ቤት ውስጥ ገብተዋል ሲንጫጩ፣ እኔም አንዳንድ ነገሮችን ሰምቻለሁ። በዋነኝነት መጨረሻ ላይ የምታዩት ይሆናል። እሱ ወይ በድምጽም ተሰሙታላችሁ ሲባባሉ የነበሩትን በዋነኝነት ውስጥ ገብተን እንግዲህ ያለውን ነገር ከእናንተ ጋር አብረን ነው የምናየው። ከኋላችንም የህግ አካላት አሉ። እዚህ ጋር ሰው የሌለበት ሰፈር ነው በሚገርም ሁኔታ። እዚህ ነው የዛ ቤት ጀርባ እንግዲህ ይሄ ነው። እዚህ ቤት ሰው የለም ነው። እኛ ነን። ሰላም ነው? እንዴት ነህ? ሰላም ነው። እኔ ልዑል እባላለሁ። ከሚዲያ ነው የመጣሁት። ማን ነው? እኔ ነኝ ልዑል። አባ ተሳስተሃል። ምን ፈልክ? ሰምተኸኛል ያልኩህ? ልዑል እኮ እኔ ነኝ፣ አንተን አይደለም እያልኩ ያለሁት። እሺ ምን ነበር? አንተን ፈልጌ ነው የመጣሁት። ስለአንተ ታወቃለህ? አይ በጭራሽ። ያው ስለአንድ ነገር እየዞርኩ ቤት ለቤት ስራ ሰራለሁኝና ዛሬ ደግሞ እዚህ ቤት መጣሁኝ። አጋጣሚ እዛኛው ሰፈር ነበርኩኝ፣ እዚህም መጥቻለሁ። ወጣቶችን ጥሩ ስራ እየሰጠን እናደራጃለን እና ከዛ ማህበር ነው የመጣው። አይ አባ ተሳስተዋል፣ ሌላ ቦታ ፈልግ። አይ ለምን እንደምትዘጋው እንዴ? ምንድነው አንተ? ከየት እንተዋወቃለን? አንተዋወቅም እኮ ምን ፈልግ? ሰምተኛል ያልኩን ሰምተኛል? ታውቃለህ እንዴ? ምንድነው? ከወጣት ማዕከል ነው የመጣው። ሰላም ነው እንዴ? አባት ካሜራ ነው። ቆይ ካሜራው ይጠፋል። ከወጣት ማዕከል ነው የመጣው። ዝም ብሎ እንዴት ትቀርሳለህ? ምንድነው? ወጣቶችን ለወጣቶች የሚሆን ስራ እየሰጠን እናደራጃለን። የሚጠቅሙ ስራዎችን። ተሳስተሃል። እኛ ተማሪ ነን። ከትምህርት ቤት መተን አልፈን ነው። ጥሩ ነው እኮ ተምሽን እኮ እየረበሽን እኮ አይደለም፣ እየተነጋገርን እያወራን ነው። ተረዳኝ እኮ። እሺ ካሜራን እንትን ማለት እኮ መጥፋት እኮ ይችላል እኮ። በዚህ ጋር ለቲ ቆይ መዝጋት እኮ አይደለም በጣም ደክሞ ምንድነው ታዲያ እየነገርኩ ሰምተኛል።
ያው ወጣቶችን ስራ እንዲሰሩ እናበረታታለን እያልኩ ነው። እኛ ስራ እኔ ተማሪ ነኝ እኮ ተማሪ ሆነ እኮ ጎን ለጎን ስራ መስራት ትችላለህ አይደል? አይ አልችልም፣ በጣም ይደክመኛል፣ አልችልም። ለምን ይደክማል? እሺ ወንድሜስ ምንድን ነው የሚሰራው? አንተ ተማሪ ነህ፣ ወንድማችንስ? ቢያንስ ለወንድማችን ሊሆን ይችላል ቻንሱ፣ ማለፍ የለበትም። እንግዲህ የገንዘብም ሊሆን ይችላል፣ ብዙ አይነት ሽልማቶች፣ የመኪና ሽልማቶች ለወጣቶች ይዘን የመጣው። አይ ራሱን የቻለ ስራ አለው። አይሰራም፣ ስራ አይሰራም እኮ። አሁን እኮ ሰምተኛል። ሽልማት መሸለም ጥሩ ነገር ነው አይደል? አይ እኛ የምን ሽልማት ነው ሲጀመር? ታውቁናላችሁ አታውቁንም እኮ ምንድነው እኮ። በቃ ሄዱልና ታዲያ እንዴ ሰው በቤቱ ማረፍ አይችልም እንዴ? በቃ ውጡ። ምንድነው እኮ ተረጋጋ። አስገዳጅ ነገር አታርጉብን። በቃ በቃ ካሜራውን እናንተ ማውርድልኝ። አይደል ካሜራው ችግር የለውም፣ መጥፋት ይችላል። ካሜራው እኮ መጥፋት ይችላል። እና ምንድነው ታዲያ ሰምተኛል ያልኩህን ግን ካሜራው መጥፋት ይችላል እኮ። ግን ደግሞ እዚህ ጋር ወጣት መቼም ሰርተ ነገም የምትማረው ሰርተ ለመለወጥ ነው አይደል? ስለዚህ እነዚህ ሽልማቶች ላንተ ሊጠቅሙ ይችላሉ። ተረዳኝ? ገባኝ እኮ። ስለዚህ ትንሽ 10 ደቂቃ ስጡኝና ቁጭ ብለን አውርተን ብንለያይ። አባ ምንም ሰዓት የለንም። 10 ደቂቃ ብቻ። ያው ለኔ ወንድም ቆይ፣ እሺ ቆይ፣ እሱ ላውራሽ። የኔ ወንድም 10 ደቂቃ መስጠት አትችልም? 10 ደቂቃ ብዙ ነገር ነው። ምንም ሰዓት የለውም ማለት እኛ አልገባንም። የምታወሩ ነገር ራሱ በቃ እኛ እናንተ የምታወሩና እኛ የምንሰራ ስራ አንድ አይደለም። ስለዚህ ሌላ ቦታ ብትሄዱ ይሻላል። አትዝጋው ወንድሜ፣ አትዝጋው። ይኸውልህ ቆይ ተረጋጋ። ተረጋጋ። አሁን እኔ እውነት ለመናገር እየነገርኩህ ነው። ገባህ? እኛ በቃ ስራ እንፈልግም ማለት ነው። ይኸውልህ ስራ እኮ አይደለም እኮ እየሰጠሁ ያለው ስራ አይደለም። ተማሪ ነህ አይደለ? ስለዚህ አዳምጠኝና ለ5-10 ደቂቃ እንትን እላለሁ። እኔ 5 ደቂቃ የለኝም ከሰው ጋር ማውራት። እሺ ከሱ ጋር ላውራ 5 ደቂቃውን። አይችልም፣ ተረብሹኛላችሁ። እኔ ለምን እንረብሻለን? ላጠና ነው ተረብሹኛላችሁ። ስላጠና ነው ተረብሹኛላችሁ። ተረዳሁህ። እሺ ግን 5 ደቂቃ ብቻ ስጡኝ። ምንም 5 ደቂቃ አንችልም። ደቂቃም ለኛ ምንም አንችልም። ምንድነው? ይኸውልህ ለምን አትረጋጋም? ቤት መዝጋቱ እኮ እንትን አይደለም እኮ። አይ ዘጋለን እንጂ ምን ነው ቤት ይኸውልህ የኔ ወንድም ሰማኸኝ? አትግፋኝ። ይኸውልህ ተረዳኸኝ? መጋፋት ምናምን እኮ መፍትሄ እኮ አይደለም። አትግፋኝ፣ አትንካኝ። በመጀመሪያ ደረጃ ካልፈለጋችሁት እኮ መቅረት እኮ በቃ እርስ በርስ ለምን አትነጋገሩ? ቤታችን ነው ያለን። እንዴት አንንገፋም እንዴ? ለምን መጣችሁ ወደ ቤታችን? እየነገርኩህ እኮ ነው የመጣበት ሁኔታ እኮ እየነገርኩህ ነው። አንፈልግም፣ ግዴታ ነው እንዴ? አንፈልግም ወይስ ሌላ ነገርም አለ? ቆይ ነው እንዴ? ወይስ ሌላ ነገር ነገር የለም? በቃ ምንም ነገር የለም። ዳሩ ይኸውልህ ለምን 10 ደቂቃችሁን አትሰጡኝ? ካንተ ጋር ቢያንስ ተማሪ ነህ አይደል? አዎ ተማሪ ነኝ። ተምሬ እየመጥቼ ደክሞኛል። ምንም 10 ደቂቃ አልችልም። እሺ 3 ደቂቃ የሚሆን ስጠኝ። አልችልም እንዴ? ካልቻልኩ ተነጋገሩና ሽልማት አለው። በቃ 3 ደቂቃ እስኪ ግባና አውራው። ከቻላችሁ አስገቡኝ፣ ካልሆነ እንሄዳለን። ችግር እኮ የለውም። እርስ በርስ ተነጋገሩ። እሺ ከ3 ደቂቃ ግን አይደል? 3 ደቂቃ እንግባ። ግቡሽ 3 ደቂቃ ብቻ። እሺ ግን አይደል? ጥሩ አይደል? ና ግባ። ከ3 ደቂቃ በላይ አልሰጠህም፣ ግን 3 ደቂቃ ተጠቅመህ ትወጣለህ። ተረድቻለሁ እኮ እኔ ወንድም። ለምንድን ነው አሁን እኮ ወሬ ነው የምናወራው። በዛ ላይ ለወጣት የሚጠቅም ነገር ነው ይዤ የመጣሁት። ስለዚህ እናንተም ወጣት እንደመሆናችሁ መጠቀም አለባችሁ አይደል? አይደል? እስኪ ከስማችሁን እንነሳ። እስኪ ስማችሁን ንገሩኝ። እኔ ሚኪ ይባላል። እሱ ወንድሜ ኢዮብ ይባላል። ሚኪና ኢዮብ እንዴት ናችሁ? እግዚአብሔር ይመስገን። አንተ ተማሪ ነኝ ብለኸኛል። ወንድሜ ምንድን ስራ ላይ ነህ? እሺ እኔ ስራዬ ደልደላ ነኝ። ደላላ? አዎ። ኦኬ። ምንድን ነው የምትደልለው? ብዙ ስራ አለ። ያው አለ እሱ ችግር የለም። ጓደኛ ማቾች ናቸው? አዎ። እስኪ ስለ ትውውቃችሁ እንዴት ነበር የተዋወቃችሁት? ንገሩኝ እስኪ። ያው ጓደኛዬ ለማለት ይከብዳል። ወንድሜ ነው እሱ። ያው ከአንድ ክፍለ ሀገር ነው የመጣ ነው አዲስ አበባ። የክፍለ ሀገር ልጆች ናቸው? አዎ ከክፍለ ሀገር ነው ወደ አዲስ አበባ የመጣ ነው። እኔ ተማሪ ነኝ፣ እሱ ሰራተኛ ነው እንደነገረክ። ከዚህ ያለፈ ነገር የለም። ምን ሰምታችሁ እንደመጣችሁ ስራ የላቸውም ተብላችሁ ከሆነ እኛ ስራ አለን። አይ ስራ የላችሁም ሳይሆን ከምትሰሩት ስራ ላይ ሞር የሚጨምርላችሁን ፕሮፊቴብል የሚያደርጋችሁን ነገር ነው ይዤ የመጣሁት። እናንተ ደግሞ እንደ ወጣት እንደዚህ አይነት ቻንስ ሲመጣ እድል ወደ አንተ ሲመጣ መግፋት የለብህም። እኛ ምንም እኛም ለሰዎች ቻንስ የምንፈጥር ሰዎች ነን። እንደዚህ ከሆነ አባውጣለን ወይ ምንድነው? አሁን አንተ ለሰዎች ምን አይነት ቻንሶችን ትፈጥራለህ? ማን እኔ?
ያው እኔ ለራሴ ራሱ ብዙ ስራ አለኝ። ደብተሬ ማሳየት እችላለሁ። ብዙ ነገር የምሰራው አለኝ እኔ ማለት ደብተር የምታሳየኝ የትምህርት ቤት ደብተር ነው ሊሆን የሚችል? አዎ። ታዲያ ደብተሩ ለኔ ምን ያደርግልኛል? ያው እኔ የተማርኩበትን ደብተር ሌሎቹ አስተምርበታለሁ። ያተማሩ ማለት ደግሞ እነሱ ያው ስራ ላይ ይውላሉ ትምህርታቸውን ሲጨርሱ ማለት ነው። ልክ እንደኔ መምህር ነህ? እኔ ተማሪ ነኝ። መምህር ነህ? የተማሪ መምህር ነህ? ያው ከኔ በታች ያሉትን አስጠናለሁ። ያው እሱም የማስጠናት ስራ ስራለው ነው እያልከኝ አይደል? አዎ። ስለዚህ እኛ ስራ ያስፈልገንም እያልኩ ነው በተዘዋዋሪ አይደለ? በጣም ጥሩ። እስኪ መታወቂያችሁ ልታሳዩኝ ትችላላችሁ? መታወቂያችን አስፈላጊ ነው? ይሄን ያህል መታወቂያ የሚያስጠይቅ ነገር ከሆነ እኛ መታወቂያ የለንም። እንደዛ ከሆነ መታወቂያ የለንም። ሲጀመር ምንድነው የሚጠይቀን ነገር እኔ ግራ እየገባኝ ነው እኮ። እሺ ደብተርህን ልታሳዩኝ ትችላለህ? ያው እሱ እንኳን ሲምፕል ስለሆነ ላሳይሽ። በጣም ጥሩ። እሺ ወንድሜ ደላላ ነኝ ይለኛል። አዎ። በዚህ ሰፈር ውስጥ ግን ታይታችሁ አታውቁም መሰለኝ። እኔ እዚህ ሰፈር ውስጥ ነኝ፣ አይቻችሁ ግን አላውቅም። ያው እኔም ተማሪ ነኝ። ከቤት አልወጣም። እሱም ስራ ነው። የጠዋት ይወጣል፣ ማታ ይገባል። ዛሬ እንደጋጣን ድንገት ቤት ይዋለው። ይሄው ማረኖት ነገር ይሄን ሁሉ ነው ጽፈህ ሞላ። ኦኬ። ማን ነበር ስምህን ያልከኝ? ሚኪ። እዚህ ጋር ግን ሚኪ አይደለም። ያው ሚኪ ነው ስሜ። እዚህ ጋር ግን ሚኪ አይደለም። ማንበብ ስለማትችል ይሆናል። ማንበብ ስለማትችል ነው። ወንድም አይመለከትም። እሱ መልስለት። ደፍተሩ ቀልድ እኮ አይደለም ያለው። አይ መታወቅ አይደለም። እኛም እኮ ቀልድ አልያዝንም እኮ ሚኪ ነው ስሜ ነው ያልከው። እዚህ ጋር ደግሞ አማኑኤል ነው የሚለው እኮ። እንደዛ ከሆነ እኔ ምን አገባኝ ታዲያ? ደብተሬ ስታይም ነው መጀመሪያ። ከዛን ደግሞ 3 ደቂቃ አልቆ አልወጣለን። ለምን ወጣለ? በቃ ወጣለና ቤታችን አይደል እንዴ? እሺ ተነሱጣ። መታወቂያ የለንም። እኔም መንካት አትችልም። ቆይ ሰማኝ። አንተም እኛን መጠየቃችን በቃ እንደዛ ከሆነ 3 ደቂቃ ነው ያለን። 3 ደቂቃ አልቋል። እኔም መንካት አሁን አትችልም። እችላለሁ። ይኸውላችሁ ምንድነው እኛ ከዚህ በኋላ ምንም ልንሰማ አንችልም። በቃ ወጣለን ከቤታችን። ቆይ ይችላል ግን ከኛ ምንድነው ፍልክ በግድ እንድትሰማኝ ያደርጋለሁ። እኛም ደግሞ በግድ እንደዛ ከሆነ ከቤታችን ስነ ስርዓት ያዝ። ስለ ሳይንስ አለ እንዴ? ስነ ስርዓት ያዝ። ይኸውልህ ቁጭ በል። ኧረ ውጣ። ስለ ሳይንስ አለም እያወራሁ ያለሁት እንዴ? ሰማኝ። ስለ ሳይንስ አለም እያወራሁ ያለሁት። ፖሊስ ከሆንክ አንተ የሆነ ነገር አሳይ ነው። ፖሊስ ግዴታ አንተ እኛ ውጣ ማለታችን። ፖሊስ ልሆንም ላልሆንም እችላለሁ። አዎ ገባህ? እሺ አሁን ተረጋግተህ ስለምጠይቅ ጥያቄ ሁሉ መልስን ትሰጠኛለህ። ሰማኝ። ማን ነው አንተ እንዴ? ዝም ብለህ ሰው ቤት ገብተህ እንዴት አላሳየንም? መታወቂያህን አሳይተህ ህግ ከመጣ አንተ እንቀበላለን። እኛ ህግ በላይ አይደለም። ከህግ በላይ ምንም ልቀመጥ አልችልም። ሲጀመር 3 ደቂቃ እንጨርሳለን። ውጣ። ምን ሆነህ ነው? ሰውዬ ቁጭ በል። ምን አስበው ነው? ቆይ ቁጭ በል። አልቀመጥም። በግድ አስቀምጣለሁ። ሰማህ? ለምን ቦታ አልወጣም። ቤት ገደልኝ። እኔ ምን አገባኝ ስለአንተ ህግ አካል ያገባኛል እንዴ? ማን ነው ብለህ የምታስበው? ሚኪ ነኝ። ሚኪ መሆኔን ደግሞ ታውቃለህ። በቃ አንተ እዚህ ጋር ቁጭ ብለህ ቤተሰብህን እያጭበረበርክ ሚኪ ነኝ። አዎ ሚኪ ነኝ። እሱ ለአንተ አስተሳሰብ ነው። ይኸውልህ እያንዳንዱ ነገር ካልነገርከኝ ወደ ህግ ይሄዳል። እያንዳንዱ ነገር እዚህ ጋር ቁጭ ብለህ ስትባባል የነበረውን ከጓደኛ ጋር ሰምቻለሁ። እዛኛው ቤት ሆኜ አረድራ እኛ ምንም አላልንም። እኛ ምንም አላወራንም። ካሜራማን ስልክ ስጠኝ። ምን ይሄ ድምጼ ማን ነው? ስማው። አረ ድረሱልኝ ታግቻለሁ ሲል ነበር። ማን ነው? እኛ ነን። አንተ ከሆንክ ታዲያ ምን ታደርጋለህ?
ታዲያ አንተ እንደሆንክ ካወቅህ ታዲያ ምን ያታግላል? ያልሰማው መስሎህ ያጨረበርክ እንደሆነ ስትታወቅ ህግ አንተን አንደግራ ወስዶ ወስጄ በአደባባይ ይሄ ሚስጥር ከሚበተንብህና ቤተሰቦች ከሚሰሙ እያንዳንዱ እውነት እዚህ ጋር ንገር ነው። ካልሆነ ጥልት ትችላለህ። ስትሄድ ግን ህግ ነው የሚይዘው። ሚስጥርን እደብቅልሃለሁ። እያንዳንዱ ነገር ንገር። አይ በቃ እሺ ፕሊስ፣ እንደሱ ከሆነ ልንገርህ። በጣም ጥሩ። ምን እንደዛ ልትለኝ ነው የምፈልገው? እኛ የመጣነው ለጋና ነው። የምን ክፍለ ሀገር ነው? እውነቱን ንገረኝ። እዚሁ ከተማ ውስጥ ናቸው ቤተሰቦች? በቃ እሺ ቤተሰቦቼ አዲስ አበባ ነው የሚኖሩት። እኛ ደግሞ እዚህ ነው። ውሸት አንድ ውሸት ልጨምር ከፈለክ አሁን ማስወስድ አይተኸው ወንድሜ እንደሱ አይደለም እኮ አትከን ትከበጅ በሻጅ ንገረኝ ነው። ቀጥል። እኛ መጀመሪያ ገንዘብ ፈልገን ነበር እንደዚህ ያደረግነው። ያው የቤተሰብ መጨነቁ ምናምን አልታየንም። እኛ ያጓጓን ገንዘቡ ነው። ማለት ገንዘቡ ለምን ፈለክ? እየተማርካት እያስተማራህ ቤተሰብ ነው እሱ። ግን ደግሞ ያው ትምህርት ቤት አንዳንድ ነገሮች ስለለመድ ለዛም ማሙያ እንዲሆን ገንዘቡ ያስፈልገኛል። ምንድነው የለመድከው ትምህርት ቤት? እኔ ትምህርት ቤት ውስጥ ብዙ ነገር ከትምህርት ቤት ውጭ ትምህርት ቤት ውስጥ ሳይሆን ትምህርት ቤት ብዬ እወጣለሁ፣ ግን ትምህርት ቤት ውስጥ አልሆንም። ምንድነው የለመድከው? ሱስ ምናምን ነው? አዎ እኔ አሺሽ ምናምን መስጠቀም የምውለው። ለዛ ደግሞ ገንዘብ ያጥረኛል። ለዛ ደግሞ ገንዘብ ሲያጥረኝ ግዴታ ያለኝ አማራጭ እኔም እሱም ሀሳቡን እንደዛ መነጫለን። በቃ ተነጋገርን። የኔም ቤተሰብ ብቻ እናስጨንቅም ብለን የሁለታችንን ቤተሰብ እየደወልን ብር መጠየቅ ጀመርን። አንዳቸው አጋች አንዳቸው ታጋች ይሆናቸው? አዎ እየተቀያየረ። ለምሳሌ ወደ እሱ ቤተሰብ ሲደወል አንተ ታወራቸዋለህ? አጋቹን ያወራቸዋለሁ፣ ወደ እኔ ሲደወል ደግሞ እሱ አጋቹን ያወራል። እስካሁን ስንት ብር ተቀብላችኋል? እስካሁን ምንም አላኩልንም። ሙሉን አንዴ እንልክላቸዋለን ብለው። አንድ ወር ሙሉ ነው እዚህ የነበራችሁት? አንድ ወር ሙሉ። ስለዚህ እውነቱን ንገረኝ። አሁን እናንተ እኮ ሚስጥር ነው የምናወራው። ስንት ብር ነው የተላከላችሁ? እስካሁን የተላከላችሁ ንገረኝ። እስካሁን በትንሹ ከ100 ሺህ ብር በላይ ተልኮልናል። 100 ሺህ ብር። ስንት ብር ጠየቃችኋቸው ጠቅላላ? አሁን ገና ከሱ ቤተሰብ 150 ሺህ ብር ይቀራል። ከኔ ቤተሰብ ደግሞ 100 ሺህ ብር ይቀራል። ለዚህ ገንዘብ ብላችሁ ታዲያ ለምንድን ነው ራሳችሁን ያገታችሁት? አትማርም ትምህርትህን ነበር? ያው እሱ ሲገፋፋኝ እና ለሱስ ብለህ ቤተሰብህን ማስጨነቅ ጥሩ ነገር ነው? እኔ ታየኝ ሱስ እንጂ ቤተሰቦች አይደሉም። እዚህ ቤት ውስጥ ሴት ምግብ ታበስላችኋለች? አዎ ሰራተኛ አለች። ለዚህም ለቤቱ ኪራይም ተከራይታችሁ ነው? አዎ ተከራይተን ነው። እና ዩኒፎርም ምን ይሰራል ነው? ወይስ ከትምህርት ቤት ጭራሽ ስትወጣ ያኔ ምንም መቀየሪያ ልብስ አልያዝክም? ከትምህርት ቤት ስወጣ መቀየሪያ ልብስ ይዣለሁ፣ ግን ደግሞ ወጣቶች አስቀምጬዋለሁ። ከትምህርት ቤት የወጣው መስሎኝ ነው የምመጣው ወደ ቤት ስመጣ። ግን ትምህርት ቤት ሄደህ አታውቅም? ትምህርት ቤት ያው በወር አንዴ በሳምንት አንዴ ነው የምገባው። እንዴት ነው የምትሄደው? ታግቻለሁ እያልክ አይደል? የታገትነው እኮ እርስ በራሳችን ሳትርበተበት እውነቱን ንገረኝ። ቤተሰብ ሄዶ ቼክ አያደርግም? እንዴት አለ ትምህርት ቤት? አይ አያደርጉም። ስለዚህ ቤተሰቦች ያወቁት ያንተን መታገት ከትምህርት ቤት ስትመለስ እንደሆነ ነው። አዎ። እና ዩኒፎርም ምን ይሰራል? ያው ከቤት ስወጣ ይዤ የወጣሁት ዩኒፎርም ብቻ ነው። ከተማ ስወጣ ደግሞ የእሱን ልብስ ነው እየለበስኩ የምወጣው። እዚህ ቤት ውስጥ ግን ዩኒፎርም ነው የምትለብሰው? አዎ ቤት ውስጥ ስቀመጥ ዩኒፎርም ነው የምለብሰው። አማራጭ ስለሌለ ሌላ ልብስ እንኳን ስላልመጣ። አዎ። ስለዚህ ቤተሰቦች የሚያውቁት ከትምህርት ቤት ላይ ታግቶ ተወሰደ ነው። አዎ። ግን አንተ ራስን አግታለህ፣ ራስን ደብቃለህ። ምን ይጠቅማል ማለት? ቤተሰብን አስጨንቀህ የሚጠቅምህ ነገር ምንድን ነው? በቃ ያው እኔ ያልኩህ ቅድም እንደነገርኩህ እሱ ነው የታየኝ፣ ቤተሰቦች ያልታየኝ ብያለሁ። ከዛን ደግሞ ከቤት ስወጣ የታየኝ ብሩ ነው። ያ ብር አሁንም ሲላክላችሁ ለሱስ ነው የምትውሉት? አዎ እኔም እሱም ለሱስ ነው የምናውለው። እሱም ስራ ይሰራ ያልኩህ ያለ ውሸት ነው። ምን እንደሚሰራ ታዲያ? አብረን ነው ሱስ ቤት ነው የምንውለው። ብሩ ይላክልናል። በተላከልን ብር አብረን ሱስ እንውላለን። ጠዋት እንወጣለን፣ ማታ እንገባለን። ሰራተኛዋ ሰርታለን ትሄዳለች። ስንመጣ የቀራረበልንን ደፋፍተን በልተን እንወጣለን።
የምትበሉት ግን በቤተሰብ የምታስልኩት ነው። አዎ ስንት ጊዜ ተልኮላችኋል እስካሁን? 3 ጊዜ። እና እኔ እኮ በጣም የሚገርመኝ ስምህ ታዲያ ትክክለኛ ስምህ ማን ነው? አማኑኤል። ትክክለኛ ስሜ አማኑኤል ነው። እና ለምን ሚካኤል? ያው እኔ ሚካኤል እኮ መጀመሪያ አውቃችሁ ነቅታችሁ ግን የመጣችሁ አልመሰለኝም። ሲቀጥል ደግሞ እኛ እንደዚህ እንትን ትሉብናላችሁ ብለን ስላላሰብን ያው በቶሎ ለመፋታት ፈልገን ነው እንደዛ ነው። ስለዚህ አንተ ቀለል አድርገህ በቃ ማንም አያውቅም ምናምን ብለህ እዚህ ተደብቀሃል። እናት ምን እንደምትሆን ታውቃለህ? እዛ አላውቅም። እና እናት ከምትሰቃየው ስቃይ አንተ ብር ይበልጣል እዚህ? እስቲ ንገረኝ፣ ይሄንን ዝም ብለህ ንገረኝ እስቲ። እኔ ለአሁኑ አዎ ብሩ ይበልጣል ብዬ ነው የማስበው። አሁንም ቢሆን ብሩን ያስፈልገኛል። ምክንያቱም ለምን እንደሚያስፈልግ ሱስ እኮ ነው እያልክ ያለ ስራ መሰለህ እኮ መተው አልችልም። ለምን አትተውም? እንዴት ባሌ ለመውጣት ይችላል? ሱስ ግድ ነገር ነው ለኔ ያው ግድ ነገር ነው። በዓለም ላይ አንደኛው ሱስ ስለሆነ ለኔ ሱስ ነው በቃ። ምንድን ነው በዓለም ላይ አንደኛ የሚሆነው? ለኛ ሱሳችን ነው አንደኛ። የምንጠቀመው ነገር ነው ለኛ አንደኛ። አንተ የምትወደው ነገር አይደለ እንዴ አንደኛ? እኮ ታዲያ እንዴት ብሎ ሱስ አሁን ላይ አንደኛ ሊሆን ይችላል? ዓለም ላይ አንደኛ ነገር እንዴት ሊሆን ይችላል? በቃ እንግዲህ የማውቀው ነገር ካለ አሁን እንግዲህ እንዳንተ አይነት ተምሮም ትምህርት ቤት ሄዶም ሀገር ያቀናል የሚባለው ወይ ደግሞ የተሻለ ነገር ያመጣል የሚባለው አዎ ይለኛል ደግሞ እና ምን ይላል? ተነስ ለምን እንደምነሳ ተነስ ቁጭ ኤግዚቢቱ ነው መሄድ ያለብህ አንተ። ተነስ ተነስ እኮ እሺ ልቀቀኝና ነው እኮ ልቀቀኝ። ለምን ለቀቅ? ተነስ እኮ ልቀቀኝና ተነስ እኮ ልቀቀኝ። ተነስ ወጣ እኮ ልቀቀኝ። ተነስ ያልኩህ እኮ እኮ እሺ ልቀቀኝና ቦርሴን ተነስ ያልኩህ ማለት ተነስ እኮ እሺ ልቀቀኝ። ወጣ ቦርሴን ተነስ። አንተ ማን ሆንክ መስሎ ነው? ተነስ ያልኩህ ለሱ እንደው አንተ ማን ሆንክ መስሎ ነው? ማን ሆንክ መስሎ ነው? ወጣ ቀጥ ያለው አናሳችሁ እሱኛው ላክልኝ። ምን አጠፍቼ ነው? ምንድን ነው? ቆሻሻ ምን ፈልጋችሁ ነው ከኛ እናንተ? ቆይ ካንተ ደግሞ ምን ይፈልጋል? እና ምንድን ነው? ምንድን ነው? ምን አጠፋች? አንድ ጊዜ ታጋች አንተ ለኔ የምትታገለኝ ምንድን ነው? ደልዳላ ነኝ አልኩ አይደለም እንዴ? ቃሉን እንኳን በደንብ አጠራው። ደልዳላ የሚባል ደልዳላ አለ? ታብናት እንዴ? ምን አስቡ ሰውዬ ይኸውልህ፣ ስነ ስርዓት ያዝና በስትክክል አውራኝ። ሰማህ? እሺ አይተዋል ውጭ ላይ ያለውን ህግ አካሉ ነው። አዎ እቺ አንተ ልጅ ነው የመጣው። ምን አጠፋው? ምንድን ነው ሰማችሁ? ቆይ ቤቴ ዘግቼ ስለተቀመጥኩ ነው? ምንድን ነው አረፍኩ? ቆይ አልገባኝም። ቀና በል እስኪ፣ ቀና ብለህ እየምስል አየኸው? ቀና ብለህ እንኳን ሰው ማየት እኮ አትችልም። የሰራው ስራ ሰው ቀና ብለህ እንድታይ አያደርግም። እዛውም በካሜራ እሺ ምንድን ነው ፈለጋችሁ? እሺ ካሜራው ከፈለኩ አጠፋልሃለሁ። ሁሉንም ነገር ትነግረኛለህ። ጓደኛ ሁሉንም ነገር ነግሮኛል። አንተ ደግሞ የቀረውን ነገር ንገረኝ። የማን እቅድ እንደሆነ ለምን ብላችሁ እንደዚህ እንዳደረጋችሁ ትነግረኛለህ። ካሜራው ካለ ትነግረኛለህ። አዎ ወይስ ቀጥለህ ትሄዳለህ? የምትነግረኝ ነገር ካለ ትነግረኛለህ። ቅጣት እንዲቀንስ ይደረጋል። እሺ ነግረኝ። እሺ ካሜራ ምን አጥፋለት? ካሜራው ስምህ ማነው? ትክክለኛ ስም? ትክክለኛ ስሜ ያዕቆብ ነው። እሺ በጣም ጥሩ። ከእሱ ጋር እንዴት ነው እቅድ ያቀዳችሁት? ይሄ ከጓደኛዬ ጋር ብዙ አመት አስቦናል። ግን እኔ ተምሬ ጨርሼ ነበር። አሁን እኔ አንተ አትማርም፣ እሱ ነው ተማሪ። አዎ እሱ ነው ተማሪ። ግን እኔ ያው ምንም ስራ የለኝም። እኔ አውቄ ነው እንጂ ይሄ እንሰራለሁ አልኩ እንጂ ምንም ስራ የለኝም ነበርና ግን
ቤተሰባችን ደውለን እንትን እንላለን ነበር። ስራም ስለሌለ እሱም ተማሪ ነበርና እሱ ስለ ተማሪ ስለሆነ ብዙ ጊዜ እኔ ነው ሰርቼ ቤት ኪራይና ምንም ሁሉም ነገር የቤት አስቤዛ ምናምን የሚሞላ እኔ ነበር። ለዛ በዚህ ምክንያት ነው ይሄን ያሰብኩኝ። ይሄን አስቦን እንደዚህ ያደረገን። እሱ ከቤተሰቦቹ ጋር አይደል የሚኖር የነበረው? ከቤተሰቦቹ ጋር አይደል የሚኖር? አዎ እኮ ታዲያ ምን ብለህ ነው አንተ አስቤዛ ብትገዛ እኮ ለራስህ ነው የምትገዛ፣ ለሱ እኮ አይደለም ገዝተህ የምታበለው። ያው አለ አይደለም ቤተሰባችን አንዳንድ ነገር ያግዛሉ እንጂ ብዙ ሁሉም ነገር አይዝጉም። ትንሽኛ ለሱስም ለጊዜ ተይዞ ነበርና እሱም ተማሪ ሆነ በኔ ምክንያት ጠፋ። እሱም ተማሪ ሆነ እኔ ነው አጠፋ። ስለዚህ ሁሉንም ነገር ያንተ ሴራ ነው ማለት ነው? አዎ በኔ ነው። ተማሪው ልጅ ለምን እንደዚህ ታደርገዋለህ? ማን ነው ወደ ሺሻ ቤት ይዞት ሄደው? አንተ ነህ ወይስ እሱ ነው አንተን ይዞ ሄደው? እኔ ነው። እንደው ምን ቤት እሱ የሚያውቀው ነገር የለም። አዎ እኔ ነው ሁሉም ነገር ያስለማው። ይሄን እቅድ ያወጣው እኔ በራሴ ነው። እሱም እሺ ብሎ ተቀበለኝ። እኔ ያልኩት እሱ ምንም አልከረከረልኝና አብረውን ቀጥለን እንደዚህ እና ይሄ ላይ እንደርሳለን ብሎ አናስብም ነበር። እኛ የሚሰማ ሰውም አልነበረም። ግን ይሄ ነገር ራሱ አሁን ራሱ ግራ ገባን። ምን ነው እንዴት እንደሰማችሁ? እንዴት አንሰማም? እዚሁ እኮ ትቀድዳለህ እኮ ከጀርባው እየሰማህ ነበር እያንዳንዱን ነገር። እዚህ ስትሳሳቃለህ ቤተሰብን እዛ ታስጨንቃለህ። ያው አጥፍቻለሁ። ይሄ ጥሩ አይደለም። ግን እኮ ለምን ጥሩ እንዳልሆነ ያውቅ ለምን እንደዚህ ያደረክ? ያው ስላጣን ነው። ትንሽ በሱስ ስለተያዘ ገንዘብ አይበቃንም ነበርና ለዛ ምክንያት ነው። ከዚህ በፊት ከሌላ ሰው ጋር ይሄን ድርጊት ፈጽማል ወይስ አልፈጸምክም? ከሌላ ሰው ጋር እንደዚህ ራሱ እንዲያግት አድርጋል? አይ እንደዚህ አላደረግንም። እዚህ ነው የመጀመሪያ ነው። አዎ የመጀመሪያ ነው። እሱን አልዋሽም። ቤተሰብ አሁን ውሸት እንደሆነ ሲሰማ ምን የሚሰማው ይመስላል? እሱም እኔ ራሱ አሁን እየፈራው ነው። ይሄ እንደዚህ ከሆነ እነሱ ራሱ ብዙ ከፍቶቹ ሽጠው እስከም ግብርና የሚሰሩ ሁሉ በእኛ ነው ጨረሱ። አንዴ የትምህርት ቤት እንላለን። አንዴ ክፍለ ሀገር ልጅ ነህ። አዎ አንዴ የወንድሜ ደፍተር ያስፈልጋል ብዙ ብር ይሄ ነው ጠየቀ ምናምን እንላለን። ግን ውሸት ነው። ሁሉም ነገር ውሸት ነበር። እኛ በሱስ ነው ጨረስን። ይሄ ነው ስራችን እና በዚህ አጋጣሚውን ይቅርታ እንደምታደርጉን ጠይቃችኋለሁ። የምን ይቅርታ? አይ ሌላ ይሄ ሚስጥር እንዳይወጣ ነው። ሚስጥሩ እንዳይወጣ? አዎ ይሄ ነገር እኮ ስለዚህ ሚስጥሩ እንዳይወጣ ደግሞ አንተ ካገኘኸው ገንዘብ ላይ ለምን ትከፍለኛለህ? ችግር የለም ይከፍላለሁ። እኔ ገንዘብ ያው እንደምታውቅ ነው። ገንዘብ ብዙም የለም። እሺ ገንዘብ ላይኖር ይችላል። ትክክለኛ አንድ ነገር ብቻ ንገረኝ። ከዚህ በፊት ከሌላ ሰው ጋር እንደዚህ አድርገህ ታውቃለህ ወይስ አታውቅም? እሱን ብቻ እውነቱን ንገረኝና እንግዲህ ወይ ተውሃለሁ፣ ትቼ እሄዳለሁ፣ ትፈታለህ። አድርገህ ታውቃለህ አይደል? አዎ አውቃለሁ። አያችሁ ተመልካቾቼ። ስለዚህ ከሌላ ሰው ገንዘብ ተቀብለሃል ማለት ነው ከዚህ በፊት ከሌላ ሰው? አዎ ተቀብያለሁ። ስንት ብር ተቀበልክ? አይ ትንሽ ነው። የሆነ አንድ ሴት ይዘን እንትን አድርጎን ነበርና። ሴት ይዘን? አዎ አግታችሁ? አዎ እሷ ከትምህርት ቤት እየገባች ያለው ይሄን ብር ያስገቡና እናለቃለን ልጃችን ምናምን ብሎ እምቢ ካላችሁ እንገላለን ብሎን ስናወራ እነሱ ላኩልን። ስንት ብር ተላከላችሁ ያኔ? እስከ 50,000 ነው ላኩልን። ትክክለኛውን ተናገር። 50,000 ነው። ኦኬ 50,000 ብር? አዎ የምትጠይቁት ገንዘብ ራሱ ይሄ የሰፈራው ደልዳይ ሌባ እንደሆናችሁ ያስታውቃል። ያው ጠየቀን ወሰደን። ያ ብርም 3 ቀን አላለፈ ያው አለቀ። አዎ አልቋል። በሱስና ያው ክፉ ነገር ነው። አሁን ብለቃቸው እዚህ በኋላም እንደዚህ አይነት ስራ ትሰራለህ? ሁለተኛ በፍጹም እንደዚህ አይነት ውስጥ አንገባም። ሁለተኛ እንደዚህ አይነት ስራ ትሰራለህ? ብቻ እናንተ
ይሄ ነገር በቪዲዮም የቀረሳችሁ ከሆነ በጣም አደራ ብዬ የምጠይቃችሁ ይሄ ነገር ሌላ ሰው ጋር እንዳይደርስ። ቤተሰብህ ግን ያየዋል ይሄን ቪዲዮ በሚገርም ሁኔታ። ቤተሰቦችህ አሁን ያልካትን በሙሉ እንዲያዩት አደርጋለሁ። ይሄን እንዳታደርጉ። ደግሞ እጄ የበላኝ ነው። ትንሽ ፈታ እጄ ልፍታ ያሳመመኝ ነው። ምን ጥጋበኛ ነህ ደግሞ አንተ? ንገረኝ እንጂ ምን አይነት ጥጋብ ነው የያዘ? አንተን ጥጋቡ አጥፍቼ ያለው በቃ። ስለዚህ አንተ በቃ ትለቀቃለህ ስላጠፋ? አይ ይቅርታ። ያጠፋው ጥፋት ሁሉ ተቀጥተህ የሚገባህን ጥፋት ሁሉ ተቀጥተህ ከዛ በኋላ ትወጣለህ ማለት ነው። አሁን ተነስ፣ በተነስ ተነስ። እንግዲህ ያው የተወደዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች ነገሩን ሁሉ እንዳያችሁት ነው። እነዚህ ልጆች ቤት ውስጥ ራሳቸውን አግተው ነው እንግዲህ ቤተሰባቸውን ሲያስጨንቁ ለረጅም ጊዜያት የቆዩት። እኛም ያው እንደዚህ አይነት ሰዎች ተይዘው ቅጣታቸውን ማግኘት ስለሚገባቸው ተይዘው ለሕግ አካል ተላልፈው ተሰጥተዋል ማለት ነው። ምክንያቱም ስራችን እስከዚህ ድረስ ስለሆነ ሕግ ደግሞ ባጠፉት ልክ ያጠፉትን ያክል ይቀጣቸዋል ማለት ነው። በዋነኝነት እንደዚህ በጣም ይሄ የደካማ አስተሳሰብ ነው። ሰርቶ መለወጥ ሲቻል ተምሮ መለወጥ ሲቻል በአቋራጭ እንደዚህ ቤተሰብን እያስጨነቁ ከጊዜ ጊዜ እንደዚህ አይነት እኩይ ተግባርን የሚሰሩ ወንድሞች እህቶች ማለት ይችላልው በስተዋል። ከዚህ በፊትም ስላየን ማለት ነው። በዋነኝነት እንደዚህ አይነት ተግባራት ቤተሰብን፣ ሀገርን፣ ብዙ ነገርን ማንነታችንን ሁሉ ሳይቀር የሚጎዱ ተግባራቶች ስለሆኑ እባካችሁ እንደዚህ አይነት ተግባር የምትሰሩ እህት ወንድሞች ይሄንን ስራ ተው፣ ይሄንን ተግባራችሁን ተው ለማለት እወዳለሁ። ተመልካቾቼ ደግሞ እንግዲህ ያው ይሄንን ቪዲዮ ሌሎችም እንደዚህ አይነት ስህተት እንዳይሰሩ ለብዙዎቹ ላይክ፣ ኮሜንት፣ ሼር በማድረግ ለብዙሃኑ አዳርሱ። በተጨማሪም ሳብስክራይብ በማድረግ የልዑል ሚዲያ ቤተሰብ ሁኑ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንመጣለን። እስከዛ ግን በያላችሁበት ሰላም ሁኑ።